ቀስ ብለን እናወራበታለን። መሄጃ አተን መሰለኝ እኔ ጋር ይመጣው። ለዛ ነው እንደሚሰማሽ። ሰውን ፈልገው ከሄድክ ወደ ፈለክበት ጉዳይ መግባት ነው። እኔ ዝም ብሎ ወሬ አለች። ባሮክ እባላለሁ። ካታሊ። ዋው ግሩም ስም ነው። ማን ያወጣልሽ? አቶ ባሮክ። ለምን የመጣበትን ጉዳይ አትነግረኝ? ከአቶ አምነን የወሰድሽውን ፋይል ልትሰጪ ይፈልጋሉ። አልሰጠህም። ለምን? መስጠት አለመፈለጌ ምክንያት አይሆንም። ላንቺ ምንድን ነው ጥቅሙ? ያ ፋይል እኔን ካልጠቀመኝ አዳምጪ። ያ ፋይል እጄ የገባ ማለት ብዙ ነገሮችን መፍቻ ቆፍሯል። አቶ አምነን ነበር ባንተ ቦታ ሊጠይቀኝ ይገባል። ግን ደግሞ እያየሁት እንዳለሁት ከሆነ ማንነቱንም አላውቀው ባሮክ ዶክመንት እንዲሰጠው እየጠየቀኝ ለምን ልጫነስ? ብቻዬን መምጣት ስለሚኖርብኝ። አንተ እዚህ መሆንህን አቶ አምነን ያውቃል? አያውቅም። እንዲያውቅም አልፈልግም። ፋይል አልሰጥም። ቤሌ። አቤት። ከመጀመሩ ነው በእኔ እንደዚህ ጨከንሽው? አምነን እየቆየን ያለፈውን ካራን አዲስ ህመም ይሆነናል። ስለዚህ ከዚህ በኋላ በዚህ ጉዳይ ባናወራ የተሻለ ነው። ቤሌ መቼም እኮ አልተወህም ብለሽኝ ነበር። አንተም እኮ መቼም እንደማትተወኝ ነበር የነገርከኝ። ቤሌን ማነው በመሀላችን ገብቶ እንጂ እንድንሆን ያደረገ? ማንም። ለሁሉም ነገር ተጠያቂ እኮ አንተው ነህ። ገባክ? ብዙ ጊዜ ብቸኝነት እንዲሰማኝ ካደረገኝ በኋላ ነገሮችን ለማስተካከል አትሞክር። እኔ የምልሽ ወይዘሮ ዛህራ። ባሮክ እያስፈራራኸኝ ነው። የፈለግሽውን ማሰብ ትችያለሽ። የመጣሁበትን ዓላማ ግን የሚያሳካልኝ ይህ ፋይል ነው። ይህን ፋይል ደግሞ ትሰጭኛለሽ። ልገኝ ትሰጭኛለሽ። ደጋግሞ ማውራት ደስ ይለኝ። 10,000 20,000 የኔ ልጅ። አቤት እናቴ ዛራ። እንዴት ነው? ከአቶ አምነን ጋር ምን አዲስ ነገር አለ? ምንም። አቶ አምነን የምትወደውና አሁን ደግሞ እሱ እየቀረባት ያለችው ልጅ አለች። ከኔ ጋር ደግሞ በምንም አይነት ሁኔታ አዲስ ነገር ሊኖር አይችልም። ማርያ እኮ ዝም ብላ ነገር ናት። ታያት። አይኔም እንዳንቺ ነበር የሚሰማኝ። ግን ደግሞ እናቴ የእሱን ፍላጎት በመሟላት ቀልቡን ለመያዝ ጥረት ላይ ናት። ግን የሚሳካላት ይመስልሻል? አዎ እናቴ። ለአምነን ባለኝ ስሜት እርግጠኛ መሆን አልቻልኩም። ሰው ራሱን እንድትወጁና እንድትጠዩ የሚያደርግሽ። የኔ ልጅ አሁን አንቺ ያለሽው እልህ ላይ ነው። ማሰብ ያለብሽ ትናንትናን ነው። ትናንትናችን አልፎ እኮ ለነገ መኖር ጀምረናል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዛሬ ይዤላችሁ የመጣሁት ድር ድራማ ነው። ድር ላይ በጣም አዳዲስ ነገሮች ተፈጥረዋል። በጣም የሚያሳዝን ነው። ሚስጥር ብላችሁ ለሰው የነገራችሁት ነገር ከእናንተ ጋር ተወጣ። ሚስጥር ነው ብላችሁ እንዳታስቡ ማለት ነው። ይህንንም በተለያዩ ሰዎች ዛሬ ለማየት ሞክሬያለሁኝ። በሌላ በኩል ባሮክ በአሁኑ ሰዓት እዛ ቤት በጣም ትልቅ ነገር ለመስራት እያሰበ ነው። አምነንን እንዴት አድርጎ የእሱን ፋይሎች በሙሉ አግኝቶ እንግዲህ ቤቱንም ሆነ ሁሉንም ንብረቱን ወደ ራሱ ማዞር እንዴት እንዳለበት እያሰበ ነው። አልፎም ተርፎ እንግዲህ ወይዘሮ ሴማ ክላስ ገብቶ ሲበረብር ተመልክተነዋል። በሌላ በኩል እንግዲህ ወይዘሪት ማርያ መርማሪውን አንጥታ እንግዲህ አምነን ከዚህ ወንጀል እንዴት ነፃ እንደሚሆንና ያንን ወንጀል ሲሰራም ደግሞ ሰው ካላየው ምንም ወንጀል ሊሆን እንደማይችል አለመረጃ ምንም አይነት ወንጀል ሊሆን እንደማይችል ለማሳወቅና አምነንን ከዚህ ነገር ነፃ ለማውጣት እንግዲህ መርማሪውን አምጥታለች ማለት ነው። በሌላ በኩል ደግሞ አምነን እንግዲህ ቤሊንን በቃ ጠላሽ፣ በቃ ተለያየን ማለት ነው ወይ በማለት ጠይቋታል። ማርያም ቤሊንን እባክሽን ቤሊን እርጅኝ፣ አምነንን የራሴ ማድረግ እችላለሁ በማለት ጠይቃታለች ማለት ነው። በጣም ብዙ ነገር ነው የምናወራው። ከመጀመሪያው ስጀምርላችሁ እንግዲህ ወይዘሪት ማርያ እንግዲህ መርማሪውን በማምጣት ለአምነን አንዳንድ ነገር እንዲነግረውና እንዲሁም ደግሞ ካገባበት የአእምሮ እስር ቤት እንዲወጣ ፋይሉም እንዲዘጋ እንዲያግዛቸው በማድረግ ወደ ቤት አንጥተው ነበረ መርማሪው።
መርማሪውም እንግዲህ ወደ ቤት በመምጣት ያው እንዳያችሁት ለአምነን አንዳንድ ነገር እየጠየቀው ነበረ። አምነን ያንን ነገር ለማድረግ ምን አነሳሳ ይለዋል። ያንን ነገር እንዳደርግ ያነሳሳኝ ከመስሪያ ቤት አንድ ልጅ ደውላልኝ ነበረ። ፋይሎቹ እንደጠፉ ስትነግረኝ በፍጥነት መኪና አስነስቼ ሄጄ በር ላይ የሆነች ጥቁር በጥቁር የለበሰች ሴት አይቼ ነበረ። ከዛ ዞር ስል አላየኋትም። ነገር ግን ወረቀት ወደሆነ መኪና ውስጥ ስትወረውር አየሁኝ። ያንን መኪና እንግዲህ ተከትዬ በጣም በፍጥነት በገባበት ገብቼ ሳስቆመው ሜሌክ ነበረ። በሁኔታው በጣም ነበረ እየተናደድኩትም የደነገጥኩትም። ለምን እንደዚህ ታደርጋለህ ስለው በጣም በእኔ እንደሚቀናና ለዚህ ያደረገውም እሱ ሀብታም ስለሆነ ሜሌክ ደግሞ በጣም ድሃ ስለሆነ በጣም እንደሚቀናብኝ ሲነግረኝ፣ እንዲሁም ደግሞ አብረውት የሚሰሩትን ሰዎች ስላልነገረኝ ይህንንም ነገር እንዲያደርግ የገፋፋው ሰው ማን እንደሆነ ስላልነገረኝ ተናድጄ አድርጌዋለሁ። በእርግጥ ማድረግ አልነበረብኝም። አሁን ላይ እኔ ወንጀለኛ ነኝ። በእጄ ላይ የሰው ደም አለ። ታስሬ ሆነ የእጅን የፍርድ ማግኘት አለብኝ። እንደዚህ መኖር አልችልም። ግዴታ እንደዚህ መቀጠል የለበትም በማለት እንግዲህ አምነን ቃሉን ሰጥቷል ማለት ነው። ማርያም ደግሞ አንተ እኮ ምንም አላደረክም፣ አምነህ ድርጅትን አሳልፈ የሰጠው ሰው ነው የካደ። ስለዚህ ምንም አይነት የአእምሮ ወቀሳ ሊኖርብህ አይችልም። አምነን እባክህን ተረጋጋ። ምንም አይነት ውሳኔ እንድትወስን አልፈልግም። አሁን ሁሉም ነገር ይስተካከላል በማለት እንግዲህ ከመርማሪው ጋርም ሆነ ወይዘሮ ማርያ እንዲሁም ደግሞ ወይዘሮ ሴማ በመሆን ሁሉም እንግዲህ አምነንን ለማበረታታት ሞክረዋል ማለት ነው። መርማሪውም እንግዲህ አምነንን ለማበረታታት አይዞህ እኔ ከጎንህ ነኝ ብሎታል። በሌላ በኩል እንግዲህ አምነን ብቻዬን ለመሆን ፈልጋለሁ፣ ባካችሁን ብቻዬን ተውኝ በማለት ወደ ክላሱ ይሄዳል። ወደ ክላሱም ሲሄድ እንግዲህ ቤሌንን ያገኛታል ማለት ነው። ቤሌን ስታየው እንግዲህ ፊቱ በጣም ስለጠቆረና በጣም የከፋው ስለመሰለ ምን ሆነ ነው አምነን ትለዋለች። ቤሌን መኖር ደክሞሽ ያውቃል? በጣም ዝለሽ ታውቂያለሽ ወይ ይላታል። ከማን ጋር ተጣልተህ ነው? ምን ሆነህ ነው ትለዋለች። ከማም ጋር አልተጣላሁም፣ ግን የሆነ ይቅር የማይባል ስህተት ሰርቼ በጣም ጭንቀት ውስጥ ነው ያለሁት፣ ለዛ ነው ይላታል ማለት ነው። አይዞ አምነን በቃ አይዞህ ማግዝህ ነገር አለው ትለዋለች። አይ ምንም አታግዥኝም፣ ግን ብቻዬን እንደሆን ፍቀዱልኝ በማለት እንግዲህ አምነን ብቻውን ለመሆን ተገዷል ማለት ነው። በሌላ በኩል ደግሞ እንግዲህ ባሮክ ወደ ታች ሲወርድ እንዳያችሁት ወይዘሮ ሴማን እና መርማሪውን ያገኛቸዋል። ገና ሲያዩ አዲስ ስለሆነበት ስለ ሰውየው ማወቅ ስለፈለገ እንግዲህ ወይዘሮ ሴማን እየጠየቃል ነበር። ይሄ ሰው ማን ነው ላውቀው እችላለሁ ወይ ብሎ ሲጠይቅ እንግዲህ መርማሪውም አምነን ለምን ፈልጉ እንደመጣው ለመናገር ፈልጉ ቀደም ሲል ወይዘሮ ሴማይ ስለ ድርጅቱ አንዳንድ የምናወራው ሰው ስለነበረ የስራ ልምድ ስላለው ለዛ ነው የመጣው ብላ እንግዲህ ስታወራው ነገሩ ስላልተዋጠለት በርጋ ጠብቆ ስንት ብር ልክፈልህ አሁን ያወራችሁትን ነገር እንዲሁም ደግሞ ስለ አምነን የምታውቀው ሚስጥር እንዴት ነግረኝ ብሎ እንግዲህ በ50,000 ብር በመደራደር አምነን ካሁን በፊት የሰው ህይወቱ በእጁ እንደጠፋና አሁንም ያንን ፋይል ለመዝጋት እንግዲህ እሱ አስፈልጎ እንደመጣ ያም ሰው ደግሞ ሜሌክ እንደሆነ ያምነን የስራ ባልደረባ እንደሆነ ነግሮት እንግዲህ ሚስጥሩን ወደ ጠላቱ አካፍሏል ማለት ነው። በጣም ነው የሚያናድደው። እውነት መርማሪው ይህንንም ስራ እየሰራ ያለው እንግዲህ በነፃ አይደለም፣ ማርያ እየከፈለችው ነው ማለት ነው። ቢሆንም ግን አሁንም ከሁለት ሰው ጥቅም ማግኘት ስለፈለገ ያምነንን ሚስጥር አሳልፎ ለሌላ ሰው ሰጥቷል ማለት ነው። ልጁም እንግዲህ ይህንን ነገር በመጠቀም ካሁን በፊትም እንዳያችሁት ካታሊናን ለማግኘት ያላደረገው ነገር የለም ማለት ነው። ምክንያቱም ፋይሉ ካታሊና ጋር እንደሆነ በደንብ ያውቃል ማለት ነው። እሷን እንግዲህ ፈልጎ አግኝቷታል። በአሁኑ ሰዓት ስልክም እየተደዋወላት ነው፣ እንደሚገናኙም እያደረገ ነው ማለት ነው። እንግዲህ መርማሪ ፖሊሱን አስፈራርቶት ይህንን የሰው መግደል ግድያ፣ የሰው መግደል ወንጀል አንተ መርማሪ ፖሊስ የህግ አካል ሆነ የሰውን ወንጀል እየደበቅክ እንደሆነ አውቃለሁኝ። ይህንን ነገር የምታደርግ ከሆነ እና ከኔ ጋር በሚያስፈልገኝ ሰዓት እየመጣህ የማታግዘኝ ከሆነ ለህግ አሳልፌ ነው የምሰጥህ። ይሄ ደግሞ በህግ እንደሚያስቀጣ ታውቃለህ ብሎ አስፈራርቶታል ማለት ነው።
ሰውየውም እንግዲህ እሺ ብሎት ሄዷል ማለት ነው። በጣም ነው የሚያሳዝነው። ስልክም ተለዋውጠው ብርም እንግዲህ ትራንስፈር አድርጎለት ነው የሄደው። እንግዲህ አቶ ባሮክም ካታሊናን ለማግኘት እንዳያችሁት ገና ከአለፈው ክፍል ጀምሮ ነበረ ሲያፈላልጋት የነበረው። በሌላ በኩል ማሪያ ለቤሊ አንዳንድ ነገር እያለቻት ነው። ቤሊ እዚህ ቤት ለምንድን ነው ያለሽው? ምን እየሰራሽ ነው? ደግሞ ከቤተሰቡ ጋር የሚካሄደውን አንዳንድ ነገሮች አብረሽ ማሳለፍ አትፈልጊም? ስለዚህ ምንድን ነው እያደረግሽ ያለሽው? ትላታለች። ምን ነው የኔ እዚህ መኖር ማሪያ የደበረሽ እንዲሁም ደግሞ የረበሸሽ ይመስለኛል ትላታለች። አልረበሸኝም፣ ግን ለምንድን ነው እዚህ ቤት እየኖርሽ ያለሽው ስትላት፣ እኔ የምኖረው ለወይዘሮ ዛህራ ብዬ ነው፣ ለእሷ ብዬ ነው እንጂ ከዚህ ቤት ወጥቼ መኖር እችላለሁ ትላታለች። አይ እንደዛ ተሆነ እንግዲህ አንድ ነገር እንድታግዥኝ እፈልጋለሁ። ምንድን ነው ማግዘሽ? አምነንን የኔ ማድረግ። እንዴ አምነን እኮ አሁንም አንቺ ጋር ነው ያለው፣ እንዴት ነው ደግሞ የኔ ማድረግ የምትይው? ትላታለች። እንደዛ ሳይሆን በፍቅር እሱን እኮ ታዲያ አምነን ራሱ ነው እንጂ እኛ ማድረግ አንችልም እኮ። እንድታግዥኝ እፈልጋለሁ። እንዴት አድርጌ እንዳግዝሽ ነው የምትፈልጊው? በቃ አለ አይደለ አምነን የሚወደውን ነገር ንገሪ። እንዲሁም ደግሞ ከሱ ጋር ሲሄድ እጄን እንዲይዘኝ እፈልጋለሁ። ምግብ ስንበላ እንዲያጎርሰኝ እፈልጋለሁ። ብቻ እንዲንከባከበኝ ከአጠገቤ እንዲሆን፣ እንዲሁም ደግሞ ከአሁን በፊት ወይዘሮ ዛህራ የምትነግርሽን ተረቶች ንገሪኝና እኔ እሱን ለአቶ አምነን እነግረዋለሁ። በዛ መንገድም ደግሞ አቶ አምነን ወደ እኔ የሚመጣ ይሆናል ትላታለች። እንግዲህ ምስኪኗ ቤሌንም እንግዲህ ማርያን ጉልበቷ ላይ አስተኝታ ሁሉንም ነገር ከአሁን በፊት ወይዘሮ ዛህራ እንግዲህ ለእሷ የምትነግራትን የህይወት ታሪክ ሁሉንም ነገር ለማርያ ትነግራታለች ማለት ነው። እሱም ይህን ነገር ከሰማች በኋላ ይህንን ነገር ለአምነን ነግረዋለሁ ብላ ይዛ ሄዳለች ማለት ነው። በሌላ በኩል ባሮክ ዛሬ ምን አደረገ የሚለውን ነው የምናየው። ባሮክ እንግዲህ ካታሊና ጋር በመሄድ ፋይሉን እንድትሰጠውና ፋይሉ ለሱ እንደሚያስፈልገው ወንድሙም ሰው እንደገደለ ይነግራታል ማለት ነው። እሷም ሁሉንም ነገር እንደምታውቅና እሷ አምነንን እንደምታውቀው ፋይሉም ያምነን እንደሆነና እሱ ለምን ይህንን ፋይል ሊወስድ እንደመጣ ስጠይቀው ምንድን ነው የምትፈልጊው? ገንዘብ ነው ወይንም ደግሞ እናንቺ አብረን መስራት እንችላለን፣ ብቻ ፋይሉን ስጭኝ። ፋይሉን የብዙ ቁልፍ መፍቻዬ ነው፣ ስለዚህ ፋይሉን እንድትሰጭኝ ይፈልጋለሁ ይላታል ማለት ነው። ይሄ ፋይል ያምነን ነው። አምነን ወደዚህ ስትመጣ ያውቃሉ ስትለው አያውቅም፣ ስለዚህ ለአንተ በጭራሽ ልሰጥህ አልችልም። ለምንድን ነው የማትሰጭኝ? ገንዘብ ነው አይደል የምትፈልጊው ይላታል። ምንም ፈለግኩ ምንም፣ ይሄ ፋይል ያምነን እስከሆነ ድረስ አንተም አምነንም ወደዚህ ስትመጣ እስካላወቀ ድረስ ጭራሽ አልሰጥህም። ወደዚህም እንድትመጣ ያደረግኩ እኔ ስለፈቀድኩ ነው እንጂ ማንም ሰው እኔን ማግኘት አይችልም ብላ እንግዲህ ብለዋለች። እሱም ለማስፈራራት ፈልጎ አሁን ፋይሉን ትሰጭኛለሽ አልሰጭኝም ሲላት እንግዲህ እሷም ኮስተር ብላ ተናግረዋለች ማለት ነው። በእርግጥ ካሁን በፊት ካታሊና አምነንን በጣም የዋህነ ሰዎች ስለከዱህና በተደጋጋሚ ስለሚበድሉ ነው እንጂ እንደዚህ አይነት የክፋት ስራ ታደርጋለህ የምትባል ሰው አይደለም ብላ በጣም እንደምታዝንለት ገልጻለታለች። አሁንም እንግዲህ ይህንን ባሮክ መጥቶ ይህንን ነገር እንደጠየቃት እንግዲህ ለአምነን ከተናገረች አምነን ከዚህ በኋላ ባሮክን መጠራጠር ይጀምራል ማለት ነው። ምክንያቱም ይሄንን አምነንን ከባሮክን ከአምነን ልታረቀው የምትችለው አንድና አንድ ካታሊና ነች በአሁኑ ሰዓት። ምክንያቱም ሊጎዳው እንደመጣ ምን አስቦ እንደመጣ እንግዲህ ትነግረዋለች ማለት ነው። እንግዲህ ይሄንን ካደረገ ደግሞ አምነን በጣም ብዙ ነገር ማዳን ይችላል። ወንድሙንም እንግዲህ መከታተል ይጀምራል ማለት ነው። እንግዲህ በቀጣይ ምን ትለዋለች ለአምነን የሚለውን ነገር አብረን የምናየው የሚሆነው። አብራችሁኝ ስላላችሁ በጣም ነው የማመሰግነው። ሰላም